do, hangs on for the bronze. We have just witnessed a piece of the first woman to win 4 consecutive titles over 3,000 metres. Meseret Defar played along with Augusto's pace. It wasn't gold and silver for Ethiopia. እንግዲህ አቴንስ ኦሎምፒክን ሳስብ ሁሉ ጊዜ ሁለት ነገሮች አሉ በጣም ያዘንኩበት በጣም የተጨነኩበት ከዛ ቀጥሎ ደግሞ የተደሰኩበት ከጨለማ ወደ ብርሃን የወጣውበት ነው ከአንድ ወር በፊት ባስታውስክ በሆቴል ውስጥ ነበርኩኝ በሚኒማ ሶስተኛ ሰው ነኝ በወቅቱ ግን እንደማልሳተፍ ተጠባባቂ ተደርጌ ነበር በወቅቱ በሶስተኛ ሆኜ መሳተፍ የሚገባኝ አትሌት ሆኜ በጣም በብዙ ጭንቀት በጣም በብዙ ውጣውረዶች ውስጥ ነበር ሆቴል ውስጥ የነበርኩት ማንንም ስለኔ የሚመለከተው የለም ነበር እኔ በወቅቱም በጣም ልጅ ስለነበርኩ ሁሉ ነገር ያጓጓኛል በተለይ አትችልም ይሄን አታደርጊም ስትባል ከልጅነቱ ጋር በጣም ጉጉቱ ስለነበረኝ ሌላው ቀርቶ ከኦሎምፒክ ስትመለስ የሚሰፋ አበሻ ቀሚስ አለ እና ሁሉም ተሰብስቦ አበሻ ቀሚሱ ይለካ ሲባል እንደማይለኩኝ ያወኩ ሄጄ ቆምኩኝ ማለት ድንገት እንኳን ቢጠሩኝ ብዬ ከዛን አንቺ አትለኪም ተብዬ ወደ ቤት ተመለስኩና በጣም አረሳውም በጣም ለብዙ ሰዓት አለቀስኩኝና ሆቴል ውስጥ ያሳለፍኩትን አሁን ራሱ ማሰብ ይከብደኛል በጣም ጨነቅ ነበር በጣም አዝን ነበር በቃ ህይወቴ እዚህ ጋር ተበላሸ አጠገቤ ያሉት ሁሉም የሚሳተፉ ናቸው ወደ ቤት መሄዴን ሳስብ ያን ሁሉ ነገር ሆኖ ነበር ትሬኒንግ የምሰራው ግን ትሬኒንግ ላይ በጣም ተጋ ነበር ባጋጣሚ ሆነና ለመሄድ አንድ ሳምንት እንኳን አልቀረም ያው ብራኒ ያደር የመቅረቷ ትክክልም ባይሆን 10000 ሜትር ላይ እሷም አንደኛ ሰዓት ነበረች እሷን 10000 ላይ ያስቀርተው እኔ 5000 ሜትር እንድሳተፍ ተደረገ በጣም የሚገርምህ ነገር አቴንስ ኦሎምፒክስ ደርስ እኔ ፕሌን ውስጥ ሁሉ ስገባ አላመንኩም ወደ ኤርፖርት ስንሄድ አቀባበሉ ኤርፖርት ነበር የመንግስት ባለስልጣናት መጥተው አሸኛኘት ይደረግ ነበርና ያው እኔም በቃ ሄጃለሁ ብዬ ወደ አቀባበሉ ቦታ ለገባ ስል በቃ እንዳልገባ ወደ አቀን ሽልማቱ ቦታ ተደርጌ ባስ ውስጥ ነበር የጠበኩትና ሚገርምህ ባስ ውስጥ ሆኜ መስታወት ስለነበረ እነሱ ሽኝ ሲደረግላቸው አይ ነበር እና በጣም ያለቀስኩ ነበር ማየውና ሹፌሩ አይዞሽ አለኝ አይዞሽ አንቺ ልታሸንፊ ትችያለሽ አለኝ ከዛ መጡ ያው አቀባበሉ ሲያልቅ ገባው ልክ ፕሌኑ ገብቼ ሲነሳ ነው በቃ እኔ መወዳደሬን ያረጋግጥኩት እዛም ከደረስኩ በኋላ ደግሞ ያው ስሜ ስላልተላለፈ በጣም ሙቀን ነበር አቴንስ የሆነ ቪሌጅ ውስጥ ነበር የተቀመጥነው መግባት አትችይም ተባልኩኝ ወደ ቪሌጁ እዛ ሙቀት ላይ ደጅ ላይ ለ3 ለ4 ሰዓት ተቀምጬ ሌሎች አትሌቶች ከገቡ በኋላ ስሜ ሬጂስተር ሆኖ ያ ነገር ስለሚሆን 3 4 ሰዓት ሙቀት ውስጥ ተቀምጬ ነው በመጨረሻ ወደ ተሰጠኝ ክፍል የገባሁት ያው እንግዲህ በኔ ኃይል ሆኖ ሳይሆን በእግዚአብሔር ብርታት የአቴንስ ኦሎምፒክን በእንዲህ አይነት የገለጽኩልክ በጣም በአጭሩ ነው እና በእንዲህ አይነት ሁኔታ ነው አቴንስ ኦሎምፒክን ያስሸነፍኩት sur 5000 mais qui vient aussi du 10 km des semi-marathons qui vient d'un petit peu de longue distance il fallait qu'elle mange aussi Saluons la nouvelle championne olympique Meseret Defar 20 ans tout juste Éthiopie comme Bekele 2006 ላይ የዓለም ሻምፒዮና ኢንዶር ተሳትፌያለሁ በሱም ውድድር ላይ ራሻዋ እዛው አገሯ ላይ ከሳምንታት በፊት የዓለም ሪከርድ ሰብራ ነበር 3000 ሜትሩን ገና ኤርፖርት ነበር ጋዜጠኛ የጠበቀኝ እና እኛ የዓለም ሪከርድ የሰበረች አለች ምን ልታረጊ ነው የመጣሽው ሲሉኝ ቀጥታ ወርቅ ልወስድ ነው ያልኳቸው እና የመጨረሻውን ዙር እስቲ ካገኘኸው እና የመጨረሻውን ዙር የሄድኩት እኔ ከየትኛው ውድድር ያንን ስፒድ ለራሴ የምገረምበት ስፒድ ነውና የመጨረሻው ፍጥነቴ
አንዳንድ ሰዎች እንደውም 200 ሜትር ሲቀር ገብተሽ ነው እንዴ እያሉ የሚሉኝ ሰዎች አሉ እና ያንን ስፒድን ለኔም ሁሉ ጊዜ ለኔ ይገርመኛል አሁን እኔ ሮጫለሁ ብያስባለሁ ያው አሁን ወደ ማቆሚያዬ ስለሆነ ከአራት ወይ ከ3 ሜዳሊያ 3ቱንም ሴቶች ነን ያመጣ ነው እኔ በ5000 ጥሩነሽ በ10000 ትኪ ገላና በማራቶን ያመጣ ነው እና እንግዲህ ይሄ የሚያመለክተው ሴቶች ላይ ከሰራን ሴቶች የበለጠ ውጤት ማምጣት እንደምንችል በነገራችን ላይ በስፖርት ላይ ሴቶች በጣም ዲሲፕሊን ነን ያም ይመስለኛል በጣም ውጤታማ የሚያደርገን ሴቶች ቦታ ከተሰጣቸው እድል ከተሰጣቸው በምንም አይነት ቦታ ላይ ስኬታማ መሆን እንደሚችሉ እኔ አንዷ ምስክር ነኝ እኔ እንኳን ብዙ ባልተመቻቸ ነገር ብዙ ተጽኖ በነበረብኝ ብዙ ቻሌንጆችን እያሳለፍኩኝ ስራዬን አትኩሬ በመስራቴ ዛሬ የደረስኩበት ደረጃ ደርሻለሁ ስለዚህ ብዙ ሴቶችን እድል ከሰጠን ምንም ነገር ማድረግ እንደምንችል እኔ በጣም ትልቁ ምስክር ነኝ Meseret Defar, Ethiopia, so you're back. Yes, I'm back. እኔ እውነት ለመናገር በውድድር ላይ አባቴን ስም በትክክል ይዣለሁ በምንም ውድድር ላይ እሸነፋለሁ ብዬ አስቤ አላቅም የሚገርምክ ጥለውኝ ሄደው እንኳን ምደርስባቸው ነው የሚመስለኝ ሞሩ ሲያልቅ ብቻ ነው መሸነፌን የማምነው ስለዚህ ያ ነገር ለኔ በጣም ጠቅሞኛል ሌላው ቀርቶ አንዳንድ አትሌት በትንሽ ነገር ተረብሾ ውድድራቸውን ሉዝ የሚያደርጉ አሉ አንድ እንደው ብነግርክ በአንድ ውድድር ላይ ቦታው ላይ ውድድሩ ላይ ሄጄ እንዳልሳተፍ ተደረኩኝ እዛው ውድድር ላይ አንድ አትሌት እንግዲህ አርፎ ለውድድሩ ተዘጋጅቶ ራሱን ሬዲ አድርጎ ነው የሚገርም ያን ውድድር ስሜን አስወጥተው እንደማልገባ ተነገረኝ ጠዋት የጀመርኩ ውድድሩ ሰዓት እስከምትደርስ ታግዬ በመጨረሻው ሰዓት ላይ ቁጥር ሁሉ አልተሰጠኝም ቀጥታ ማማኩኝ ሜዳው ላይ ገባሁ ከዛን ላደርግ ያሰብኩት ቁጥሩን ካልሰጡኝ ሜዳው ላይ ገብቼ ውድድሩን አላስነሳም ልል ነበር ያሰብኩት ተስፋ እንዳልቆረጥኩ ሳቁ መጨረሻ መግቢያ ላይ አምጥተው ቁጥሬን ሰጡ ከዛም ውድድሩን በአንደኝነት አጠናቀቅኩኝ በሩጫው ላይ ይሄ ነገሮቼ ለኔ በጣም ጠቅመውኛል እኔ አንድ ችግር ሲመጣብኝ የባሰ ነው እንጂ መጠነከረው ልክ እንደ አንድ ሰው ራሴን ገድዬ ራሴን ጥዬ ምሸሽ ወይ ደግሞ ወርታች ምል አይደለም እና ያ ነገር እንግዲህ በጣም ለስኬቶቼ በጣም ጠቅመውኛል type of speed. She's 5'1", just 93 pounds, 23 years of age. The crowd on its feet just ripping applause. 9:11.97 is what we're looking for, and she's going to be very close. She's got to keep driving to the finish line. 9:07, 9:08, 9:09. She's done it. 9:10.47. She breaks the record by a second and a half. An outstanding last lap, right around 62 seconds. እንግዲህ ሴትነት የሚጀምረው መጀመሪያ ከቤተሰብክ ነው ኢትዮጵያ ውስጥ ከዛ አካባቢክ እያደገ ደግሞ ስትሄድ የሥራ ቦታ ላይ እኔ መጀመሪያው ቻሌንጅ የገጠመኝ በቤተሰብ ነው በቤተሰብ ማለት ያው ሴት ልጅ ከብዙ አንግል ነው ቤተሰቦች የሚከለክሉ አንደኛ ባለመማር ሁለተኛ ሴት ልጅ ከወጣች ትደፈራለች የሚለው ነገር አለ ሌላው ትልቁ ነገር ደግሞ ሴት ልጅ እንዴት ወጣ ከወንድ ጋር እኩል ትጫወታለች እኔ ልጆኜ ከወንድሞቼ ጋር ነበር እኩል እግር ኳስ የምጫወተው እና ወንድሞቼ ሁሉ ሲጣሉ እኔ ነኝ የምደባደብላቸውና እናቴ ሁሌ እንዴት ነው አንቺ ልጅ እንደዚህ የምትሆኚው እንደወንድና በጣም እናቴ ወጥቼ እንድሮጥም እንድጫወትም በጣም ጫና ይደረግብኝ ነበርና ስፖርት እንኳን ጀምሬ ትሬኒንግ ሰርቼ መጥቼ ስራ ካልሰራው ምግብ ሁሉ አይሰጠኝም ነበር እኔ የናቴን ፓርት በጣም አሁን ለሆኜ ሳስበው በጣም ነው የምደሰትበት ማለት ጫናው ከባድም ቢሆን ስለ በእንዲህ አይነት ሁኔታ የኔ ጓደኞች ይቀርባሉ በቤተሰብ ተጽኖ ጥሩ አይደለም እንዴ ሴት ልጅ ወጣ ትሮጣለች እንዴ ቁምጣ አድርጋችሁ ብዙ የምትባለው ነገሮች አሉ ሌላው ቀርቶ ወጣን እኔ አሁን ያደኩት አስኮ አካባቢ ነው ትንሽ ከከተማ ሞጣ ያለ ስለሆነ አስፋልት ላይ ወጣን ስንሮጥ አንቺ ለናትሽ ቡና ታፈይም ብዙ ነገሮች ትባላለክ ያን ሁሉ ነገር ተቋቁመ ስኬት ማምጣት በሴትነት
በጣም ከባድ ነው ለምን ከኔ ጋር የጀመሩ በጣም ብዙ አትሌቶች በእንዲህ አይነት ምክንያት ይቀርዋሉ በብዙ ነገር ባለማሳካት በብዙ ነገሮች እኔ ግን ያን ሁሉ ነገር ተቋቁሜ ነው ውጤታማ የሆንኩትና የልጅነት ህይወቴ አሁንም ብዙ ወጣቶች ብዙ ሴት ልጆች የሚያልፉበት ነው Could be a Kenyan 2 and 3 but Meseret Gafar is going to win this race no question about that Meseret Gafar the Olympic champion now adds world glory and it's Kenya 1-2-3 behind her Meseret Gafar wins it 14:57.91 again an Ethiopian triumph እናትነት እንግዲህ ማለት በመድር ላይ ከሚሰጡ ትልቅ ጸጋዎች አንዱ ነው እግዚአብሔር የዛም አንድ አካል ስላደረገኝ በእውነት በጣም አርጌ ነው እግዚአብሔርን ማመስግነው ለምን በአትሌቲክስ ላይ ብዙ አመት ሮጠክ ልጅ አግኝተክ ስኬትህን መቀጠል በጣም ከባድ ነው ያው ሩጫ ላይ ወጣትነት እድሜክ ላይ ነው የምትሮጠው ስለዚህ አብዛኛው ጊዜ ልጅ የመውለጃ ጊዜ የሚያልፍባቸው ብዙ አትሌቶች አሉ በስፖርት ላይ ያሉ ልጅ ወልደክ ወደ አትሌቲክስ መመለስ በጣም ብዙ ተጽዕኖዎች አሉ ከራስክ ይጀምራል አልችልም ሰውነትክ ይጨምራል ከወለድክ በኋላ ያንን ሰውነት አውርደክ ወደ ውጤት መምጣት በጣም ከባድ ቻሌንጅ አለው እኔ ግን የመጀመሪያ ልጄን ከወለድኩ በኋላ ያው ህመም ቢያጋጥመኝም የመጀመሪያ ውድድሬን በቦስተን ከሮጥኩባቸው ዓመተ ምህረቶች ሁለተኛውን ሰዓት ነው የመጀመሪያው ውድድሬን የሮጥኩት ከዛም ቀጥዬ ደግሞ በዓለም ሻምፒዮና በኢንዶር ተሳትፌ ብር ሜዳሊያ አምጥቻለሁ ከመውለድ በኋላ እኔን ያስቸገረኝ ህመም ነው እንጂ እንደውም የበለጠ የጠነከርኩበት የበለጠ ጉልበት የነበረኝ እዛ ጊዜ ነው በሁለቱም እግሮቼ ላይ ያጥንት መሰንጠቅ በተደጋጋሚ አጋጥመኝ ለአምስት ጊዜ ጀርመን ሀገር ብዙ ጊዜ ተመላልሼ ታከምኩኝ ግን ያው ብዙ ከመሮጥ ከመውለድ ጋር እኔም ደግሞ ትሬኒንግ ላይ ትንሽ አግሬሲቭ ስለነበርኩኝ ያቺ ድሮን መሰረት ስለማስብ early በጣም ፑሽ አርጌ ትሬኒንግ ሰራ ነበርና ያ በጣም ተጽዕኖ ፈጥሮብኝ ትንሽ እግሬ ላይ ከባድ ጉዳት አጋጠመኝ እንጂ ብዙ ሴቶች ከወለዱ በኋላ እንደውም ውጤታማ ይሆናሉ አሁን የኬንያዋን ኪፔጎን ብንጠቅሳት ካያታውን የዓለም ቁጥር 1 አትሌቷ ናት ከወለደች በኋላ ነው እንደውም ውጤታማ የሆነችው ስለዚህ ሴት ልጆች ከወለዱ በኋላ ቤት መቅረት አይሰሩም አይችሉም በደንብ ይችላሉ እንደውም ትልቅ ኃላፊነት የሚሰማክ የዛ ጊዜ ነው ልጆች ሲመጡ የድሮ የጉርምስና ያ ብዙ ነገሮች የምታደርግበት ቀርቶ በጣም የምትሰክንበት የምታስተውልበት ተረጋግተ ብዙ ነገሮችን የምታደርግበት ነገር ነው እና ለኔ መውለድ ከስራ ከምታስበው ነገር ያስቀራል ብዬ በጭራሽ አላስብም እንደውም በጣም የተሻለ የምትሆንበት ቤተሰብህን በጥሩ መንገድ የምትመራበት ጊዜ ነው But now Meseret Gafar kicks again. She was denied last year in the World Championships. Not to be this time. Meseret Gafar wins. Chariot gets second and it changes. ይሄ ቅድሚያ ለሴቶች 5 ኪሎ ሜትር ዘንድሮ 21ኛውን አመት ያስቆጥራል እንግዲህ በዚህ 21 አመታት ውስጥ ብዙ ስራዎች ተሰርተዋል በአትሌቲክሱ ዘርፍ ብንሄድ ብዙ ኢትዮጵያን የሚወክሉ አትሌቶች የተገኙበት ኢትዮጵያን በኦሎምፒክ አደባባይ ሁሉ ወርቅ ሜዳሊያ ያስገኙ አትሌቶች የተገኘበት ነው አሁንም በጣም ብዙ አትሌቶች የሚፈሩበት የሚሮጡበት በተለይ በዚህ አመት እስከ 150 ኤሊት አትሌቶች የሚወዳደሩበት ነው በሌላው ደግሞ በትልቁ በግሩፕ ሩጫ ደግሞ ስናየው ብዙ ተምሳሌት ሴቶች የሚሮጡበት ብዙ ተምሳሌት ሴቶች የሚሳተፉበት ብዙ አነቃቂ ጉዳዮች የሚነገርበት ብዙ ሰዎች የተለወጡበት ይሄ ታላቁ ሩጫ ቅድሚያ ለሴቶች ሲጀመር ብዙ ሰው በጣም እንትን ይነበረ ሴቶች ወጥተው አደባባይ ላይ ሊሮጡ ብዙ ትችቶች ነበሩ አሁን ግን ከ4000 ተወዳዳሪ 16000 ተወዳዳሪ ደርሷል ውድድሩ በዓለም አቀፍ የታወቀ ሆኗል በጣም ብዙ ኢንፍሉዌንስ ያደረገ በ2014 የጎንደር ዩኒቨርሲቲ የክብር ዶክተሬት ሰጥቶኛል በዚህ አጋጣሚ ያው በቦታው በዛ ሰዓት አልተገኘውም መውለድ ላይ ስለነበርኩኝ በጣም አርጌ አመሰግናቸዋለሁ ከሀገሬ እንግዲህ ይሄን ትልቁ ነገር
ከጎንደር ዩኒቨርሲቲ ነው ያገኘሁት ከዛ በመቀጠል ደግሞ ኤምስ ያዘጋጀው የሴቶች ስኬታማ ሴቶች በሌላ መንገድ ደግሞ ሴቶችን በማበረታታት ሴቶችን በማንቃት ከሴቶች ጋር በመቆም ሴቶችን በመደገፍ የሚል ዓለም ላይ ሽልማቶች አሉ ያንን ሽልማት አግኝቻለሁ ለኔ በጣም ይሄ ትልቅ ክብር ነው መሮጥ ማሸነፍ ወይ ሀብታም ገንዘብ አግኝቶ መሆን ብቻ ሳይሆን ለሴቶች አሪያ መሆን ደግሞ ተምሳሌት መሆን እኔ በሩጫ ብቻ ሳይሆን በብዙ ነገሮች ለሴቶች ተምሳሌት መሆን ፈልጋለሁ በሴቶችን በማበረታታት መሮጥ ብቻ ሳይሆንና መጥፎ ቦታ መገኘት ሳይሆን ጥሩ ቦታ በመገኘት ብዙ ሴቶች እኔን እንዲከተሉኝ ስለምፈልግ በእንዲህ አይነት ቦታዎችን መገኘትን እመርጣለሁ Congratulations, Bethan. Is Nazareth getting ready for to go back to? እውነት ለመናገር ልብ ያሁንም እንደምችል ነው የሚያስበው ከውስጤ እንደምችል እንደምሮጥ ነው ግን ያው እውነታው ሪያሊቲው ያው ሩጫ እድሜ ወቅት አለው የተወሰነ አመታት ሴት ልጅ እኔ ለ20 አመት ሮጫለሁ በአሁን ሰዓት 20 አመት የሚሮጥ መቼም አትሌት አታገኝም 3 ልጆች ወልጃለሁ ከዛ ጋር አጣጥሞ ማምጣት እኔ አሁንም አይቻልም አይደለም እችላለሁ ብዬ ነው ማስበው ማለት ውስጤ ያስባል ግን ሞክረዋለሁ አሁንም 3 ልጅ ስለወለድኩኝ ያቅተኛልና በቃ ሪታየር ማድረግ አለብኝ ብዬ ያሰብኩ አይደለም አሁንም 3ኛ ልጅ ወልጄ ተነስቻለሁ ትሬኒንግ የመጀመር ሐሳብ አለኝ ጥሩ ከሆንኩኝ መሮጥ ማንንም አይጠላም ሮጣለሁ ካልሆነም ደግሞ ወደ ሌላ ቢዝነሶቼ ገባለሁ